ፍሪላንሲንግ ማለት ምን ማለት ነው የሚለውን ስንል ፍሪላንሲንግ ማለት ተቀጥረን አይደለም የምንሰራው ማለት ነው። ይሄ ኮንቲኒየስ የሆነ ለረጅም ጊዜ ለአመት፣ ለ2 ዓመት፣ ለ3 ዓመት አይነት የምንሰራው ስራ ላይሆን ይችላል ማለት ነው። ፍሪላንሲንግ ስንል ለሆነ ጊዜ ዲፋይንድ ለሆነ ጊዜ ነው የምንሰራው ማለት ነው። ዲፋይንድ የሆነ ጊዜ ስንል የምንሰራው ጊዜ ለተወሰነ ጊዜ ውስን የሆነ የጊዜ ውስንነት ያለበት ስራ ነው የምንሰራው። ይሄ ስንል የጊዜ ውስንነት ስንል ለምሳሌ ቋሚ ሰራተኛ እንደሚባል አይነት ሰራተኛ አይደለም ማለት ነው የምንሰራው። ፍሪላንሲንግ ስንል የሆነ በፕሮጀክት እንደ ኮንትራት አይነት ስራ ማለት ነው ፍሪላንሲንግ። ፍሪላንሲንግ ስንል ምን ማለታችን ነው? በሌላ ቋንቋ የሆነ ፕሮጀክት ይሰጠናል ወይ ደግሞ የሆነ ኮንትራት ይሰጠናል። የክፍያው መጠን የሚሆነው ስራውን በጨረስን ሰዓት ነው። በንግግራችን መሰረት በአሰሪና በእኛ በሰራተኛ መካከል ባለ ስምምነት መሰረት ነው እንጂ ኮንቲኒየስ ለሆነ ጊዜ ለምሳሌ ተቀጥረን እንደምንሰራ ባንክ ልንሰራ እንችላለን፣ ሌሎች ተቋሞች ልንሰራ እንችላለን፣ ኢንሹራንሶች፣ ብዙ አይነት ተቋሞች ይችላሉ። እነሱ ውስጥ ተቀጥረን ደሞዝ አይደለም የሚከፈለን። ደሞዝ የሚከፈለን ለሰራነው ስራ የሆነ ላምፕሰም የሆነ ወይም ጠቅላላ ክፍያ አንዴ ነው የሚከፈለን ማለት ነው። በእርግጥ ዲፔንድስ ኦን እንደ ፕሮጀክቱ አይነት ለምሳሌ እንደ ቀብድ ወይ ደግሞ እንደ ዳውን ፔመንት ኢንስቶልመንት አይነት ነገር ሊሆን ይችላል የሚከፈለን ክፍያ። ግን ፍሪላንሲንግ ነው የምንሰራው ስንል ግን ቀጣይነት ያለው ተከታታይ ጊዜ ረጅም ከአመት ከ2 ዓመት ከ3 ዓመት በላይ በአንድ ተቋም ውስጥ የምንሰራው ስራ ላይሆን ይችላል ማለት ነው። ስለዚህ የመጀመሪያው የፍሪላንሲንግ አይነት በዚህ ሰዓት ላይ አሁን ባለንበት ጊዜ በደንብ ልንሰራበት የምንችለው ሶሻል ሚዲያ ማኔጅመንት ማለት ነው። ሶሻል ሚዲያ ማኔጅመንት ስንል ምን ማለት ነው? ምናልባት የራሳችን ሶሻል ሚዲያ ሊኖራል ይችላል። ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም ብዙ አይነት ሶሻል ሚዲያ ይኖራሉ። ስለዚህ ከነኚህ ሶሻል ሚዲያዎች መካከል የእኛ ሶሻል ሚዲያ የትኛው ነው የሚለውን የራሳችንን እንመርጣለን። ለምሳሌ ቲክቶክ ነው እንበል ወይ ፌስቡክ ነው እንበል ወይ ደግሞ ዩቲዩብ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። ብቻ አንዱን እንመርጣለን። እኛ ያንን ከመረጥን በኋላ እዛ የሶሻል ሚዲያ አካውንት ላይ ኮንተንቶችን ፖስት ማድረግ ሊሆን ይችላል። ሶሻል ሚዲያ ማኔጅመንት ለምሳሌ የራሳችን አካውንት ሊሆን ይችላል። ለምሳሌ እንበል የሆነ ድርጅት የሆነ ሆስፒታል ሊሆን ይችላል፣ የሆነ ባንክ፣ ኢንሹራንስ፣ ትልልቅ ድርጅቶች ሊሆን ይችላሉ። ፎርዛት ማተር ትንሽ ድርጅትም ሊሆን ይችላል። ሶሻል ሚዲያ ላይ መስራት ከፈለገ እኛ ሶሻል ሚዲያውን የድርጅቱን ሶሻል ሚዲያ እንደ ራሳችን አድርገን ማኔጅ እናደርግለታል። ሶሻል ሚዲያ ማኔጅመንት ስንል ግን ምን ያካትታል? በውስጡ ኮንተንት ፕላን ማድረግ ሊኖርብን ይችላል። የድርጅቱን ሶሻል ሚዲያ ላይ ፖስት የሚደረጉ ኮንተንቶችን ፕላን ማድረግ ሊኖርብን ይችላል። ኢንፍሉዌንሰር ለምሳሌ እዛ ሶሻል ሚዲያው ላይ ራሱ የድርጅቱ ሰራተኞች ሊሆኑ ይችላሉ፣ ባለቤት ሊሆን ይችላል። ራሱ ቪዲዮ ውስጥ ወይ ደግሞ ጽሁፉን ራሱ ሊጽፍ ሊሆን ይችላል። ቪዲዮ መስራት ካለብን ቪዲዮን የምንሰራው ራሱ ባለቤቱ ሊሆን ይችላል። ከዚህ ውጭ ደግሞ በተለየ ደግሞ አይ እኔ አልሰራም እናንተ ስሩልኝ፣ እኛ ለምሳሌ ሶሻል ሚዲያ ማኔጀር ሆነ ስንቀጠር እዛ ሶሻል ሚዲያ ላይ ባለቤቱ ኢንቮልቭ ሊሆን ይችላል፣ ኢንቮልቭ ላይሆንም ይችላል። ስለዚህ ኢንቮልቭ አልሆንም ካለ ኢንፍሉዌንሰር ሊጠቀም ይችላል ማለት ነው። ለምን ሶሻል ሚዲያ ላይ ያሉ ሰዎች የሚታወቁ ፌመሶች ሊሆኑ ይችላሉ፣ ተቀባይነት ያላቸው ሰዎች እነሱ መጠቀም ሊፈልግ ይችላል። ስለዚህ ከነኛ ፌመስ ከሆኑ ወይ ደግሞ በደንብ እውቅና ተቀባይነት ካላቸው ሶሻል ሚዲያ ላይ ከምናውቃቸው ሰዎች ውስጥ ባለቤቱ በመረጣቸው ሰዎች እነሱን መርጠን እነሱ ማኔጅ ማድረግ ሊሆንብን ይችላል። ኮንተንት ፕላን ማድረግ ሊሆንብን ይችላል። ቪዲዮ መቼ ነው መቀረጽ ያለበት፣ ኮንተንቱ ምን አይነት ኮንተንት ነው መሆን ያለበት፣ ኤዲት መቼ ነው መደረግ ያለበት፣ መቼ ነው ፖስት መደረግ ያለበት፣ ስኬጁል መቼ ነው መደረግ ያለበት የሚለውን ነገሮች በሙሉ እስከ ኮሜንት መመለስ፣ ሪፕሌይ ማድረግ፣ ሪአክሽኖቹን ማየት፣ አናሊሲስ መስራት፣ እነኚህ ነገሮች መስራት ሊሆን ይችላል። ከዛ ውጭ አናሊቲክስ መስራት ሊሆን ይችላል። አናሊቲክስ ስንል አንድ ቪዲዮ ፖስት አድርገን ሊሆን ይችላል። ያ ቪዲዮ ለምሳሌ ስለሆነ ፕሮዳክት ለድርጅቱ ፕሮዳክት ከሆነ ያንን ፕሮዳክት ያንን ቪዲዮ አይተው መጥተው የገዙ ወይ ደግሞ የተጠቀሙ ከስተመሮች ምን ያክል ናቸው የሚለውን ኮንቨርዥን እንሰራለን። አናሊቲክሱን አናላይዝ እናደርጋለን። እኛ ኮንቨርት አድርገን በዚህ ቪዲዮ ይሄን ያክል ከስተመር መጥተው በዚህ ቪዲዮ ይሄን ያክል ሴልስ ነበረ የሚለውን እኛ ነው የምንሰራው ማለት ነው። ይሄ ሶሻል ሚዲያ ማኔጅመንት ነው ማለት ነው፣ ጠቅለል አድርገን ስንይዝ ማለት ነው። ሁለተኛው ደግሞ የሚሆነው ፕሮጀክት ማኔጅመንት ሊሆን ይችላል። ፕሮጀክት ማኔጅመንት ስንል በጣም ሰፊ ነገር ነው። ፕሮጀክት ማኔጅመንት ካልን ፕሮጀክት ማኔጅመንት ስንል ከዛ ውስጥ ለምሳሌ የሆነ ድርጅት ኤክስ የሚባል ድርጅት አለ፣ የሆነ ባንክ አለ። ለምሳሌ ያ ባንክ ካምፔን ረን ማድረግ ሊፈልግ ይችላል። ያንን ካምፔን እንደ ራሳችን አድርገን እኛ ፕሮጀክት ማኔጀር ከሆንን ለምሳሌ የሆነ ፕሮዳክት ያስተዋውቅ ሆኖ ያንን ፕሮዳክት እኛ ሶሻል ሚዲያ ሊሆን ይችላል፣ በብዙ መንገዶች ዲቴይል የሚባሉ ነገሮች አሉ። እነሱን በዲቴይል በሌላ ቪዲዮ እመጣበታለሁ። እነሱን እንደ ፕሮጀክት እንደ አንድ ፕሮጀክት እኛ ኮንትሮል እናደርግለት እንችላለን። ፕሮጀክት ማኔጀር ሆነን እንደ ፍሪላንስ ተቀጣሪ አይደለንም፣ ግን ይሄ ፕሮጀክት እስኪያልቅ ብቻ ነው ማለት ነው የምንቆየው ማለት ነው ከድርጅቱ ጋር። ስለዚህ ፕሮጀክት ማኔጀር ሆነን ለዛ ድርጅት ስንቆይ የምናደርጋቸው ነገሮች አሉ። ለምሳሌ ፕሮጀክቱን ፕላን ከማድረግ፣ ፕሮጀክቱ እንዴት ነው ኤክስኪዩት ስትራቴጂ ከማውጣት፣ ምንድነው ታርጌቱ፣ ምንድን ነው፣ የት ነው፣ እነማን ጋር ነው መድረስ ያለበት፣ እነኚህን ነገሮች ካስተካከልን በኋላ ላውንች አድርገን ፕሮግረሱ ምን ላይ ነው ያለው
ያለው? መጨረሻ ላይ ደግሞ ምን ሪዛልት አምጥቷል? ይሄ ፕሮጀክት ይሄ ካምፔን ምን ሪዛልት አለው? ፕሮጀክቱ በመደረጉ ምን አይነት ኢንፑት ወይ ደግሞ አውትፑት ከድርጅቱ ምን ተገኝቷል? በዚህ ፕሮጀክት መሰረት ምን ያክል ገቢ አግኝቷል? ምን ያክል ወጪ አውጥቷል? የሚለውን ፕሮጀክቱን አናሊሲስ የምንሰራው ፕሮጀክቱን ማኔጅ የምናደርገው እኛ እንሆናለን ማለት ነው። ፕሮጀክት ማኔጀር ሆነ ድርጅቱ መስራት ስንጀምር ማለት ነው። ሁለተኛው ስራ ፕሮጀክት ማኔጀር ነው፣ ጥሩ ክፍያ የሚያስከፍለው ማለት ነው። ሶስተኛው ደግሞ የሚሆነው ዩአይ ዩኤክስ ዲዛይነር መሆን ነው። በዚህ ሰዓት በደንብ ክፍያ ልናገኝበት የምንችለው እንደ ፍሪላንስ ሰራተኛ ሆነን ለምሳሌ ተቀጥረን እየሰራን ሊሆን ይችላል። በቅጥር ስራ እየሰራችሁ ከቅጥር ስራው ጎን ለጎን ደግሞ ራሳችን ማስተማር እንችላለን። ያንን ለመማር ብዙ አማራጮች ይኖራሉ። አንዱና የመጀመሪያ ዩቱብ አለ። ዩቱብ ላይ እንዴት ነው ዩዘር ኤክስፔሪንስ እና ዩዘር ኢንተርፌስ እንዴት ነው ክሬት የሚደረገው፣ እንዴት ነው የሚሰራው የሚለውን ዲዛይን የሚደረገው የሚለውን ዩቱብ ላይ መማር እንችላለን። እነኚህን ነገሮች ዩቱብ ላይ ተምረን ሊሆን ይችላል፣ የሚያስተምሩ ድርጅቶች ጋር ተምረን ሊሆን ይችላል። ብቻ ዋቴቨር የትም ቦታ እንማረው ይህንን ስራ መስራት በዚህ ሰዓት ላይ በደንብ ተከፋይ ሊያደርግ የሚችል ስራ ነው ማለት ነው። ዩዘር ኢንተርፌስ ዩዘር ኤክስፔሪንስ ዲዛይነር ከሆንን በኋላ ሰርቲፋይ ከሆንን በኋላ ኤክስፔሪንስ ካገኘን በኋላ ቀጥታ ቀጠሩኝ ማለት አንችልም። ለምን? ፖርትፎሊዮ የለንም። ፖርትፎሊዮ ደግሞ ከሌለን ማንም ሰው አምኖ ሊሰጠን አይችልም። ስለዚህ እኛን አምነውን ስራ እንዲያሰሩ መጀመሪያ ምንድን ነው የምናደርገው? በየድርጅቱ እየሄድን ኖክ ማድረግ ነው፣ ማንኳኳት ነው ሁሉም ጋር። ከዛ ውጭ ግን እኛን እንዲያምኑ ለመጀመሪያ ጊዜ በነፃ ልስራላችሁ፣ ዩዘር ኢንተርፌስ እና ዩዘር ኤክስፔሪንሱ ዌብሳይታችሁ ላይ ያለውን ነገር እኔ ልስራላችሁ ብለን በነፃ ልንሰራላችሁ እንችላለን። ፎርዛት ማተር ትልቅ ድርጅትም ሊሆን ይችላል፣ ትንሽ ድርጅትም ሊሆን ይችላል። ይህንን ከሰራን በኋላ እናሳያቸዋለን። እንዲህ ነው ብለን እያንዳንዷን ነገሮች ዩዘር ኤክስፔሪንሱን አንድ ከስተመር ወደዛ ድርጅት ዌብሳይት ሄዶ የሆነ ነገር ክሊክ ሲያደርግ ምንድን ነው ለሱ ኤክስፔሪንስ የሚያደርገኝ ነገሮችን ታስክ ሲምፕሊፋይ ማድረግ ሊሆን ይችላል። በጣም ረጅም ፕሮሰሶች የሚሄድ ሊኖርበት ይችል ይሆናል መጀመሪያ። አሁን ግን በዩዘር ኤክስፔሪንሱን ቆንጆ ለማድረግ ከስተመር ዩዘር ኤክስፔሪንሱ ጥሩ ከሆነ ድርጅቱ ጋር የመቆየት እድሉ፣ ድርጅቱ የሚያቀርበውን ፕሮዳክት የመግዛት እድሉ ይጨምራል። ስለዚህ እንዲገዛ ዩዘር ኤክስፔሪንሱ ጥሩ ኤክስፔሪንስ ሊኖረው ይገባል ማለት። ዌብሳይት ውስጥ ገብተው ነገሮች ቅልል ያሉ ክሊክ ሲያደርግ የሚፈልጋቸው ነገሮች ዝርዝር ነው። ኤክስፔሪንሱ ቆንጆ ከሆነ ኢንተርፌሱ በጣም ያልተንዛዛ ያልተወሳሰበ ነገር ከሆነ ያ ነገር ለድርጅቱ ከስተመሮች ነገሮችን ቀለል እንዲሉ ስለሚያደርግ ስፔሻሊ ሀበሻ ስንሆን ደግሞ ዌብሳይት ላይ ሄደን የመጠቀም ፍላጎታችን ብዙም ስላልሆነ ዩዘር ኤክስፔሪንሱ እና ዩዘር ኢንተርፌሱ ስፔሻሊ ኢንተርፌሱ ቆንጆ ከሆነ ኤክስፔሪንሱ ቆንጆ የማይሆንበት ምን ምክንያት ነው? ለምን ገብቶ ክሊክ ሲያደርግ ሌላም እንደገና ሊንክ እያደረገ ወደ ሌላ ረጅም መንገድ የሚያስኬድ ከሆነ ኢንተርፌሱ በጣም ኢንተረስቲንግ አይደለም ማለት ነው፣ ካቺ አይሆንም ማለት ነው። ስለዚህ ከስተመር እዛ ዌብሳይት ላይ የመቆየት እድሉ በጣም ያነሰ ነው የሚሆነው ማለት ነው። ከስተመር ዌብሳይቱ ላይ አልቆየም ማለት ደግሞ ኤክስፔሪንሱ ጥሩ አይደለም ማለት ነው። ያ ደግሞ ኤክስፔሪንሱ ጥሩ አይደለም ማለት ደግሞ ሴልስ የለም ማለት ነው። ስለዚህ ኤክስፔሪንሱና ኢንተርፌሱን ቆንጆ አድርገን በነፃ እንሰራላቸዋለን። ያንን በነፃ የሰራላቸውን ድርጅቶች እንዲያዩት ማድረግ፣ እንዲሞክሩት ማድረግ፣ ከሞከሩት በኋላ ሜንቴናንስ መስጠት፣ አብሮ ማገዝ፣ ማኒፑሌት እንዴት ማድረግ እንዳለባቸው፣ እንዴት መስራት እንዳለባቸው፣ ዌብሳይቱን እንዴት ነው ማኔጅ ማድረግ ያለባቸው የሚለውን በነፃ ለተወሰነ ጊዜ እንሰራላቸዋለን። ከዛ ሪዛልት እንደሚያመጣ በደንብ አይተው ሲያምኑበት እንዲከፍሉን ክፍያ መጠየቅ እንችላለን ማለት ነው። በምንም ተአምር ደግሞ የእኛ ከስተመሮች የሄድንባቸው ድርጅቶች ያሳየናቸውን ነገር ከወደዱት እኛ ሳንሆን ክፈሉኝ የምንለው እነሱ እንክፈላችሁ ብለው የሚመጡት ለምን? አይተው አምነውታል። ካመኑትና ደግሞ ለእነሱ ትርፍ እያመጣላቸው እንደሆነ እርግጠኛ ከሆኑ እኛ እንክፈላችሁ ነው የሚሉት። እኛ እስክንጠይቃቸው ራሱ አይጠብቁም ማለት ነው። ስለዚህ መጀመሪያ በነፃ መስራት። በነፃ ሰራ ማለት እነሱ ባይከፍሉንና ከእነሱ ጋር ባንቆይ እንኳን ፖርትፎሊዮ አገኘን ማለት ነው። ሌላ ድርጅት ስንሄድ ይሄው እንደዚህ የሚባል ድርጅት እንደዚህ ሰርቻለሁ፣ ስለዚህ እናንተም እንዲህ ልሰራላችሁ እችላለሁ፣ ቆንጆ ነገር ሰርተን ማለት ነው። ፖርትፎሊዮችን ዴቨሎፕ እናደርገን 1-2-3 ቦታ እንደዚህ በነፃ ከሰራ ከዛ በኋላ ተለምነን ነው ልንሰራ የምንችለው ማለት ነው። ዩዘር ኤክስፒሪየንስ እና ዩዘር ኢንተርፌስ ዲዛይነር ከሆነን በቃ አለቀ። አራተኛውና ደግሞ በዚህ ሰዓት በጣም ውዱ ስራ የሚኖረው ዳታ አናሊቲክስ ነው። ዳታ አናሊቲክስ ይህንንም የትም ቦታ መማር ይቻላል። በዩኒቨርሲቲ ደረጃ መማር ይቻላል። ዩቲዩብ ላይ እንዴት መሰራት እንደሚችል መማር ይቻላል። ድርጅቶች አሉ ይህን የሚያስተምሩ ድርጅቶች። እነሱን ፈልጌ በሚቀጥለው ቪዲዮ ካስፈለገ ኮመንት ላይ አሳውቁኝ፣ እጠቅስላቸዋለሁ ወይ ደግሞ ዝርዝር ያስቀምጣቸዋለሁ የት መማር እንደሚቻል። ለጊዜው ግን ሊንክድኢን አለ፣ ዩደሚ አለ። ኦፍኮርስ የተወሰነ ክፍያ ይኖረዋል። እነሱን ከፍለው አልከፍልም የምንል ከሆነ ደግሞ ቀጥታ ዩቱብ አለ። ዩቱብ ላይ ኤቭሪቲንግ አለ። የሰው ነፍስ ከመስራት ውጭ ሌሎችን ነገር ዩቱብ ላይ መማር ይቻላል አለ። ሁሉም ነገር አለ መስራት። ስለዚህ ዩቱብ ላይ መማር ይችላል። እዛ ላይ ተምረን ቀጥታ ሄደን ዳታ አናሊቲክስ በስነስርዓት ተምረን በደንብ ጎበዝ ዳታ አናሊቲክስ ስፔሻላይዝ አድርገን እዛ ላይ መስራት እንችላለን።
ድርጅቶች ጋር ሄደን እንዳልኩት እንደቀደሙ እነሱም ጋር ቢሆን ሌሎች ድርጅቶች ጋር ሄደን በነፃ መስራት እንችላለን። ሰርቲፋይ ከሆነ ደግሞ እድሉን አግኝተን ደግሞ የሚቀጥረን ድርጅት ካገኘን ደግሞ በቀላሉ ሄደን ድርጅቱን ኦፈር እናደርጋለን። እንደዚህ እውቀት አለኝ፣ እንደዚህ ሙያ አለኝ፣ እዚህ ላይ ልስራላችሁ እንላለን። ይሄ ማለት ዳታ አናሊቲክስ ምን ማለት ነው? ዳታ አናሊቲክስ ማለት ለምሳሌ አንድ ድርጅት ሰራተኛ እየቀጠረ ነው። ለምሳሌ ኢትዮጵያ ውስጥ ያለው ይሄ ድርጅት ሰራተኛ እየቀጠረ ቢሆን ለምሳሌ 1000 ሰው ወይ ደግሞ 2000 ሰው አፕላይ ሊያደርግ ይችላል። 1000 እና 2000 ሰው አፕላይ ያደረገን ሲቪ ቁጭ ብሎ ወረቀት አንድ በአንድ እየገለጡ ይህ ሰውዬ ይሆናል ይህ ሰውዬ አይሆንም የሚለውን ነገር ቀለል አድርገን ለመስራት ዳታ አናሊቲክስ በጣም ወሳኝ ነገር ነው ማለት ነው። ለምሳሌ ዳታ አናሊቲክስን ስናይ ትልልቅ ዳታዎችን ሰመራይዝ እናደርግላቸው እንችላለን። ኤአይ ተጠቅመን መስራት እንችላለን። በዚህ ሰዓት በጣም ቆንጆ ነው፣ ኤአይ ሰፖርት ያደርጋል። ስለዚህ እነኚህ ነገሮች ዳታዎችን ሰመራይዝ እናደርግላቸው እንችላለን። የካምፓኒ ዳታ ለምሳሌ ፋይናንሻል ዳታዎች ሊሆኑ ይችላሉ። እነሱን ሰመራይዝ አድርገን አናላይዝ አድርገን ይሄ ዳታ ኢምፕላይ የሚያደርገው ወይ ደግሞ የሚያሳየን እንደዚህ ነው። ስለዚህ ይህን ነገር ለማስተካከል ኔጌቲቭ ነገር ከሆነ ፖዚቲቭ እንዲሆን ሪዛልቱ እንዲህ ነገር መደረግ አለበት ሰጀስት ማድረግ እንችላለን ማለት ነው። ለድርጅቱ ለውሳኔ ለዲሲዥን ሜከሮች ኢንሳይት መስጠት ነው ወሳኙ ነገር ነው። ዳታ አናሊቲክስ ስትሆን ስፔሻላይዝ ስናደርግ እዛ ላይ ኢንሳይት ነው የምንሰጠው። ለድርጅቱ ባለቤት ሊሆን ይችላል፣ ለማኔጀሮች ሊሆን ይችላል። ያ ዲሲዥን ዲሳይድ የሚያደርገው ሰውዬ በእኛ ሪፖርት ተነስቶ ነው ማለት ዲሳይድ የሚያደርገው። ለምሳሌ ነገር ይገዛ ወይም አይገዛ የሚለውን ነገር እኛ በሰጠነው አናሊቲክስ ተነስቶ ነው ማለት ነው ውሳኔ የሚወስነው ማለት ነው። አምስተኛውና ደግሞ በዚህ ዘመን በጣም ውዱና በጣም ቆንጆ ስራ የሚባለው በደንብ ክፍያ ልናገኝበት የምንችለው ቪዲዮ ኤዲቲንግ። በዚህ ሰዓት ቪዲዮ ኤዲቲንግ መስራት ማለት በአንድ ቪዲዮ ምን ያክል እንደሚከፈል በተለይ በደንብ ፕሮፌሽናል የሆኑ ጎበዝ ኤዲተሮች ምን ያክል እንደሚጠይቁ ሁሉም ሰው የሚያውቀው ነው። ስለዚህ ቪዲዮ ኤዲቲንግ መማርና መስራት ይቻላል። የት እንማር ከተባለ በጣም ብዙ ቦታ የሚያስተምሩ ቦታዎች አሉ። ከነኛ ውስጥ የመጀመሪያው ዩቲዩብ ነው። ቪዲዮ እንዴት ነው ኤዲት ማድረገው የሚለውን ነገር ከስክራች ከዜሮ ሌቭል ጀምሮ ምንም ኮምፒውተር ነክቶ ማያቅ ሰው ራሱ ዩቲዩብ ላይ ገብቶ እንዴት ማድረግ እንዳለበት፣ እንዴት ኤዲት ማድረግ እንዳለበት፣ ምን ሰዓት ነው ከት ማድረግ ያለበት፣ ምን ሰዓት ነው መጨመር ያለበት፣ መቀነስ ያለበት፣ ኢሞሽን ምን ጋር ያለው የሚለውን እያየ ሳውንድ ማስተካከል፣ ከለር ግሬዲንግ መስራት ምናምን የሚሉትን ነገሮች እያንዳንዱን ነገር ለመስራት ዩቲዩብ ላይ ሁሉም ነገር አለ። ስለዚህ እዛ ላይ መማር ይቻላል። አይ አንችልም በደንብ ሪል ላይፍ ኤክስፒሪየንስ ነው የምፈልገው ከተባለ ደግሞ አሉ የሚያስተምሩ ብዙ ዩቲዩብ ላይ የምናውቃቸው ሰዎች አሉ የሚያስተምሩ በጣም ጎበዝ። እኔ እዚህ ላይ በደንብ ሪኮመንድ የማደርገው ዩቲዩበርስ የሚባል ሙሉ በነፃ ማይክ በነፃ ነው። ብዙ የ2 ሰዓት የ3 ሰዓት የ1 ሰዓት ከምናምን የ2 ሰዓት ከምናምን የ3 ሰዓት ከምናምን የ5 ሰዓት ሁሉ አለ ቪዲዮ ኤዲቲንግ። ዲስክሪፕሽን ላይ ያስቀምጥላችኋለሁ የእሱንም ቻናል ገብታችሁ ማየት ትችላላችሁ። ሁሉም ነገር በነፃ ነው የሚያስቀምጥላችሁ። እሱን መማር ትችላላችሁ ከቻላችሁ። አይ አንችልም ሰው እንዲህ በአካል ቁጭ ብለን እያየን እያወራን መማር ፈልጎ ካላችሁ እሱ ራሱ የሚያስተምራል። ብዙ የሚያስተምሩ ሰዎች አሉ። እነሱ ጋር መማር ይቻላል። እነሱ ጋር ተምሮ ቪዲዮ ኤዲተር ሆኖ በዚህ ሰዓት መስራት ማለት ውዱ ሰው ነው የሚያደርግ በደንብ ገንዘብ ልናገኝበት የምንችለው ማለት ነው። እና ቪዲዮ ኤዲት ስናደርግ ምን አይነት ነው ማድረግ ያለብን? ከተመልካች ጋር ኢንጌጂንግ ማድረግ አለብን። ተመልካች እንዲህ እንዳይል ማድረግ አለብን። ላሉት ጊዜያቶች ቪዲዮ እስኪያልቅ ድረስ ቀጥ ብሎ ወጥሮ እንደዚህ እንዲያይ ማድረግ አለብን። ቪዲዮ እንዲያይ ማድረግ የምንችለው አንደኛ እንዲህ ኮንተንቱን በሚናገረው ሰው ነው። ሁለተኛ በኤዲቲንግ ላይ ኢፌክቶች ሊሆኑ ይችላሉ፣ ካፕሽኖች ሊሆኑ ይችላሉ፣ ጽሁፎች፣ በብዙ መንገዶች እያሳየን ተመልካቹ ኢንጌጅድ ሆኖ እንዲህ እስከመጨረሻው ድረስ እንዲያይ ማድረግ አለብን። እንዲያፍጠጠው እንዲያይ ማድረግ አለብን ማለት ነው። ከዛ ውጭ የተለያየ ስታይሎችን መጠቀም ሊሆን ይችላል። መጀመሪያ ወይ ኢንትሮ ላይ ቆንጆ አድርጎ ገብቶ ሌላውን ነገር በስነስርዓት እንደዛው እየወረደ እንዲሄድ፣ ሞቅ ያለ አገባብ ከሆነ ሞቅ አድርጎ እንዲቀጥል ማድረግ፣ ቀዝቃዝ ካለ ቀዝቃዝ ያለ ነገር። ኤዲቲንግ ሌቭሉ የተለያየ አይነት ሌቭል መጠቀም ይቻላል። የተለያየ አይነት ቴክኒኮችን ተጠቅሞ ቪዲዮን ኢንጌጂንግ እና ካችን እንደዚህ ወጥሮ እንዲሄድ ማድረግ ማለት ነው። ቪዲዮ ላይ እንዲቆይ ማድረግ አለብን ማለት ነው ተመልካቹ። ይህንን ስራ ቪዲዮ ኤዲቲንግን በመስራት ጥሩ ተከፋይ መሆን ይቻላል ማለት ነው። በዚህ ዘመን ቆንጆ ተከፋይ ከሚያደርጉ ስራዎች መካከል ፍሪላንስ ሆኖ ከሚያሰሩ ነገሮች መካከል ቪዲዮ ኤዲቲንግ ወሳኙ ስራ ነው ማለት ነው። በዛሬው ክፍላችን እንግዲህ ስድስተኛውና የመጨረሻው ፍሪላንሲንግ ስራን ብለን የምናየው በዛሬው ክፍላችን በሁለት ክፍል ነው የማቀርብላችሁ። የዛሬው ክፍላችን የመጨረሻውና በጣም ምርጡ ስራ ነው የማስበው ግራፊክ ዲዛይን ነው። ግራፊክ ዲዛይን ማለት በዚህ ሰዓት ላይ በጣም ውዱ ነው። ከቪዲዮ ኤዲቲንግ፣ ከሶሻል ሚዲያ ማኔጅመንት፣ ከፕሮጀክት ማኔጅመንት፣ ከዩአይ እና ዩኤክስ ዲዛይነር፣ ከዳታ አናሊቲክስ እና ከቪዲዮ ኤዲቲንግ ቀጥሎ በጣም ውዱ ስራ ግራፊክ ዲዛይነር ነው። አሁን ላይ ሶሻል ሚዲያ ላይ የማይሰራ ሰው ማንም የለም። እንደ ፍሪላንሲንግ ሶሻል ሚዲያ ራሱ መስራት ይቻላል። ሶሻል ሚዲያ ላይ በአብዛኛው የሚሰራ ድርጅት ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ግራፊክ ዲዛይነር የማይፈልግ የለም በዚህ ሰዓት ላይ ማለት ነው። ግራፊክ ዲዛይነር ለመሆን ደግሞ በጣም ሲምፕል ነው። አሁንም ይሄኛውንም ለመስራት ግራፊክ ዲዛይነር ለመሆን ዩቱብ አለ። ወሳኝ ዋናው በቃ ድሮ ብለን ማሰብ የምንችለው ዩቱብ አለ። ራሱ ዩቱብ ያስተምረናል። እዛ ላይ መማር ይችላለን። አይ እያየሁ እየሰራው ሰው እየነገረኝ ጋይድ እያደረገኝ ነው መስራት የምፈልገው የምንል ከሆነ ደግሞ አንዱ የሚያስተምሩ እዚህም ስለ ግራፊክ ዲዛይነር መማር የምትፈልጉ ከሆነ ዩቲዩበር
ዩቲዩበርስ አለ ራሱ ቅድም ቪዲዮ ኤዲቲንግ ላይ ጠቀስኩት ማለት ነው ማይክ አለ። አሁንም እሱን ጠቅስላችኋለሁ፣ እሱን ሜንሽን አደርግላችኋለሁ። ዩቲዩበርስም እዛ ገብታችሁ በነፃ ረጃጅም ሰዓቶች አሉ ቁጭ ብሎ ከሀ እስከ ፐ ማለት ነው ምንም ኮምፒውተር ነክቶ የማያውቅ ሰው ራሱ ግራፊክ ዲዛይን የእሱን ቪዲዮዎች ሙሉ ጨርሶ ካየ ግራፊክ ዲዛይነር የማይሆንበት ምንም ምክንያት የለም። ስለዚህ ግራፊክ ዲዛይነር ከሆናችሁ በኋላ ሎጎ ልትሰሩ ትችላላችሁ፣ ባነር ልትሰሩ ትችላላችሁ፣ ብሮሸሮች ልትሰሩ ትችላላችሁ፣ ቢልቦርድ ሊሰሩ ይችላሉ፣ ብራንዲንግ ሊሰራ ይችላል። ግራፊክ ዲዛይነር በመሆን ብቻ ማለት ነው ይህ ሁሉ ነገር መስራት የሚቻለው ማለት ነው። ሎጎ ለመስራት ለምሳሌ አሁን ቅርብ ጊዜ የምናውቀው የንግድ ባንክ አለ፣ የአባይ ባንክ አለ። ስንት ነው? 7 ሚሊዮን 17 ሚሊዮን ብር የተከፈለበት የንግድ ባንክ አለ። ቅርብ ጊዜ የሰማነው 600 ሚሊዮን ብር የተከፈለበት አለ። ይሄ ሁሉ ሎጎ ዲዛይን በማድረግ which is ግራፊክ ዲዛይን ከተማርን በኋላ ሎጎ ዲዛይን ማድረግ እንችላለን። ብሮሸሮች አሉ። አንዳንድ ድርጅቶች አሉ። አዳዲስ ድርጅቶች ፕሮዳክት ላውንች የሚያደርጉ ሲሆን ሀገራችን እንደምናውቀው አብዛኛው ሰው የተማረ አለ፣ ያልተማረ አለ። የተማረው ሶሻል ሚዲያ ላይ ይገባል፣ በሶሻል ሚዲያ የሚያገኘው አለ። ቅድም ሶሻል ሚዲያ ማኔጅመንት እንዳለው ማለት ነው። የተማረው ሶሻል ሚዲያ ላይ ያገኘዋል። የተማረው ሆኖ ደግሞ ሶሻል ሚዲያ የማይፈልጋል፣ ወረቀት ማንበብ ይፈልጋል። ስለዚህ ለእንደዚህ አይነት ሰዎች ደግሞ ብሮሸር ያስፈልጋቸዋል። ብሮሸሮቹ ደግሞ ምንድን ነው የሚያደርጉት? ስለ ፕሮዳክቱ አጭር ገለጻ ነው የሚኖረው። ያንን ብሮሸር እኛ ነው ዲዛይን የምናደርገው ማለት ነው። ግራፊክ ዲዛይኒንግ ከተማረን እነዛ ብሮሸር ላይ ዲዛይን አድርገን ምን አይነት ፕሮዳክት ነው፣ ፕሮዳክቱ ምንድን ነው የሚለው በትንሹ ዲስክሪፕሽን አስቀምጠን እነኛን ለመስራታችን ብቻ ገንዘብ ይከፈልናል ማለት ነው፣ ለዛ ለድርጅቱ ማለት ነው። ከዛ ውጭ ሎጎ ብያለው፣ ብሮሸር ብያለው፣ ሊፍሌቶች፣ በራሪ ወረቀቶች ሊሆን ይችላል። ቢልቦርድ ደግሞ ሊሆን ይችላል። ቢልቦርድ ማለት ደግሞ አይተን ከሆነ በየከተማ የምናያቸው ትልልቅ አሁን እንዳውም ተከልክሏል። በየፎቆች ጥግ ላይ መለጠፍ ነበረ፣ አሁን ዲጂታል ስክሪን ሆኗል። እነሱ ቢልቦርድ ይባላሉ። እነሱ ቢልቦርድ ማለት ምን ማለት ነው? ከስተመር ውስጥ ይሄ ፕሮዳክት አለ እንደ የሚለውን ሰብኮንሽየስሊ ውስጡ ይገባል ማለት ነው። የሆነ ሰዓት ሲያየው አዲስ አለበትን እንትን የሚባለው ፕሮዳክት ሄድና ይገዛል ማለት ነው። ያንን ፕሮዳክት ወይ ደግሞ ይጠቀመዋል ማለት ነው። ይጠቀመዋል ያልኩበት ሰርቪስ ከሆነ ይጠቀማል፣ ፕሮዳክት ከሆነ ይገዛል፣ ይወስዶ ቤቱ ይጠቀምበታል ማለት ነው። ስለዚህ ቢልቦርድ ዲዛይነር ሊሆን ይችላል። ግራፊክ ዲዛይነር ከተማርን ይሄን ሁሉ ነገር መስራት እንችላለን። which is በጣም በልክ ነው፣ ሰፊ ነው። ጠቅለል አድርገን ስናየው ግን ፍሪላንሲንግን በመስራት ከቅጥር ህይወት መውጣት ይቻላል። ከቅጥር ህይወት ለመውጣት እነዚህ ነገሮች መማር እንችላለን። ለመመሬት እንሄዳለን። ዩቲዩብ አለ፣ ገንዘብ አስከፍሎ የሚያስተምሩ ሰዎች አሉ። እነኚህ ቦታ ተምረን ራሳችን ብቁ ካደረግን ከቅጥር ህይወት የማንወጣበት ምንም ምክንያት የለም ማለት ነው። በዛሬ ክፍል እንግዲህ ስለ ፍሪላንሲንግ ምንድን ነው የሚለውን አየን። ፍሪላንሲንግ ማለት ተቀጥሮ የሚሰራ ስራ አይደለም። ተቀጥረን ልንሰራ እንችላለን ግን ኮንቲኒቲ አይደለም፣ በሳለሪ ቤዝድ አይደለም፣ በደሞዝ ቤዝድ አይደለም ማለት ነው። ስለዚህ እነኚህን ነገሮች በመጠቀም የተሻለ ገቢ ማግኘት እንችላለን። ስሩ ታይም ደግሞ በደንብ ዴቨሎፕ እያደረግን እያደገ ሙያችን እየዳበረ ልምዳችን እየዳበረ ሲመጣ ከቅጥር ህይወት ወጥተን ፉሊ ወደዚህ ስራ ልንገባ እንችላለን። እዚህ ስራ ላይ ፉሊ ገብተን ደግሞ ሌሎች ሰዎችንም ቀጥረን ልናሰራ እንችላለን። አብረውን እንዲሰሩ አድርገን በደንብ አድገንበት ብዙ እንደ ድርጅትም ተቋቁመንበት አድገንበት ብዙ ነገሮችን መስራት የሚያስችል ደረጃ እና አቅም አለው ማለት ነው ፍሪላንሲንግ። ስለዚህ የዛሬው ቪዲዮችን ይህን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉት። እናንተ ምንም አይጎዳችሁም። ኮመንትም የተሰማችሁ ጥሩም ይሁን መጥፎ ይሄ ቪዲዮ እዚህ ጋር ይስተካከል፣ እዚህ ጋር ደግሞ ቢጨመር ጥሩ ነው፣ ይህን ጨምርበት፣ ይህን ቀንስበት የምትሉት ነገር ካለ ኮመንት ማድረግ ትችላላችሁ። ኮመንት ላይ ማስቀመጥ ትችላላችሁ። ለዛሬው ይህን ይመስላል። ቴንኪዩ